እንዳትረሳ። ስምህ ማን ነው? ሙሉነህ። ስምህ ማን ነው? ሙሉነህ። ምን መሆን ትፈልጋለህ? ሁሉንም። ስምህ ማን ነው? ሙሉነህ። ሁሉንም መሆን ትፈልጋለህ? አዎ። ለምን? ከሁሉም ያለውን ደስታ ለማግኘት። ስምህ ማን ነው? ሙሉነህ። ስምህ ማን ነው? ሙሉነህ። ለምን? መሆን ከምትፈልጋቸው ትልቁን ለምን አንድ ብቻ አይበቃም? ደስተኛ አልሆንማ። ከሁሉም ላይ የሚገኘውን ደስታ ማጋበስ እፈልጋለሁ። ግን ምን መሆን ትፈልጋለህ? በጣም ትኩረት የሚስብ በጣም ለሰዎች ተወዳጅ የሆነ ነገር ያምን ጠቅላይ ሚኒስትር ባረግህ ምን ይሰማል? ሙሉ ለሙሉ ደስተኛ ልትሆን ትችላለህ? መሆን አይመስለኝም። እንዴት? እንደተጎዳሽ ይሰማኛል። እንዴት? እኔ እንጃ። በቃ አንድ ልስት ጠቅላይ ሚኒስትር ብሆን አንድ ሊስትሮ ቀቢ ህይወት ደግሞ ያምረኛል። የምር። ስምህ ማን ነው? ስምህ ማን ነው? ሌላ ሰው ሙሉነህ እንደሚባል ታውቃለህ? አዎ። እና ስምህ ማን ነው? ሙሉነህ። ሌላም ሰው እኮ ስሙ ሙሉነህ ነው። አውቃለሁ ግን አልቀበልም። ስምህ ማን ነው? ሙሉነህ። ስንት ሰው በዚህ ስም እንደሚጠራ ታውቃለህ? አላውቅም። 9,000 ሰው። ከመቶ ነው ካለው ከሚመጣው። ስምህ ማን ነው? ሙሉነህ። ስምህ ማን ነው? ሙሉነህ። ስምህ ማን ነው? ሙሉነህ። ይህ ስም እኔን ይገልጸኛል ብለህ ታስባለህ? ምን ነው ትርጉም አለ? ምን? አላውቅም። ስሜ ሙሉነህ ነው። ሁለት ሙሉነህዎች አንድ ላይ ሆነው ስትጠሩ ይከፋል አይከፋም? ይከፋኛል። ለምን? እኔ ብቻ ነኝ ሙሉነህ። ደደብ።
እግዚአብሔር ግን ማለት ነው ባዮሎጂስት ሳይሆን አይቀርም። እንትን ይሄ አካል ይህን ሰውዬ ማለት ነው ከፖታሽየም፣ ከሶዲየም፣ ከካርቦኒክ፣ ከኦክስጅን፣ ከዚንክ ምናልባት ላይ ብዙ ካልጠራ ከምን ነበረ ካሉት ሁሉ ከሚታወቁት ሁሉ ከማይታወቁት ባጭሩ ከምን እንደተሰራ አላውቅም። ብቻ ግን እግዚአብሔር ባዮሎጂስት ነው እና ከእነዚያ ነገሮች ግጥምጥምጥምጥም አድርጎ ነው የሰራው አካልን ማለት ነው። አካል እንደዚያ ነው የሰራው። የኔ ጭንቅል ይሸውዳል እንደዚህ ላይ ላዩን ነው። አሁን ውስጥ ላይ ደም እንዳለ ይክዳል። ምንድን ነው አንተ ተቆጥረ ፈታ በል እስኪ ፈታ ውስጥ ላይ ደም፣ ስጋ፣ የሆነ ፈሳሽ የሆነ ነገር ነው ያለው። ግን እኔ ጭንቄ ይሄንን ነው ሲጀመር እኮ ቆይ ጭንቄው አንተ እንትን እኮ ነው ታውቃለህ። ይሄ ለምሳሌ እነዚህ ትዝታዎች ምናምን ተጣጥራቀሙ አንተ ራሱ አካልህ እኮ የሆነ እንትን እኮ ነው ከስጋና ከደም የተሰራ እኮ ነው ታውቃለህ። እዚህ ሴቱን ክሊኒክ የሚለው እንደውም በጣም በቀላሉ ከመጎዳት የተነሳ ትልቅ ጭንቅላት አለ እንትን እግዚአብሔር መከላከያ አብጅቶልሃል። እንትን አጥንት ከሌላ ቦታ አሁን የኔ ሰውነት በሙሉ አጥንቴ ውስጥ ላይ ነው ያለው፣ እዚህ ጋር ግን በላይ ነው ያለው። ይበልጥ ጥበቃ ያስፈልገዋል፣ ጉዳት ይደርስብሃል ተብሎ ማለት ነው። እና ሰው ካለ የሆነ ስጋ እኮ ነው ስጋ እንደዚህ ሙሉ እንደዚህ የሚከተፍ ስጋ እኮ ነው የሚከተፍ ስጋ የሆነ አውሬ ታገኘህ የሚበላ ስጋ እኮ ነው ታውቃለህ። እና ለምንድን ነው ይሄንን የምትዋሽኝ? ይሄ ሙሉ ደም ነው ደም ነው። እዚህ ጋር ስሮች አሉት ደግሞ ሳጅ ደግሞ ላሽ እንትኖች አሉት። እነዚህ ምሰሷቸው አጥንት ነው። እዚህ ጋር በቃ ስጋና ደም ነው። ምንድን ነው ስደመም የምትቆጣው? ስልክ ቁጥር ጠፍቷል እና ማለት ነው። እግዚአብሔር ባዮሎጂስቱ እግዚአብሔር ይህን ፈጠረ እና እንትን ስጋ የኔ ስጋ አሁን ይሄ ማለት ነው አይሞትም። ቆይ አሁን እግዚአብሔር ይህንን አካል ይሄ ህይወት ነው። ይሄ አሁን ይሄ አካል አፈር ታፈር ተገኘ። ከዚያ አፈር ፖታሽም፣ ሶዳሽም፣ ካንሽም፣ አልካይን ታውቃቸው ነበር ታውቃቸው አልካይን፣ አሲድ፣ ቤዝ፣ ሶሊድ፣ ጋዝ፣ ሊኩዊድ ምናምንቴዎች በእነሱ ታይፕ ውስጥ ያሉት እያንዳንዱ ተገጣጥሞ ይህ አካል ተገኘ። ይህ አካል መሬት ነው እና ሞት ይለያየዋል። ሞት ይለያየዋል። ምን ለማለት ፈልግ ነው? እስኪ በደንብ ተናገር። ምንድን ነው ይሄ? ልብ ሞት ላይ ልብ ነው ዋናው ስራ የሚያቆመው። አከፋፋዩ ዋናው ጌታቸው እረኛቸው ልብ ስራውን ሲያቆም በዋናነት ይሄ እንትን ነው ህግ ያላቸው በራሳቸው ህግ የሚመሩና ህግ አሁን እየተባበሩ ነው። አሁን እኔ እየተባበሩ ነው። የብዙ ትብብሮች እንትን ነኝ ውጤት ነኝ። ይሄ ወይኔ ቃላት አጣሁ።
የብዙ ትብብሮች ነው። የብዙ ህይወቶች ትብብር ነው። እኔ ጋር ማለት ተራው እንትን ቫይረስ፣ ባክቴሪያ፣ ፈንገስ ምናምንቶች እኔ ጋር ነው። ሶዲየም ካርቦኔት ምናምን ኦክሲጅን የሚገባው ኦክሲጅን ምናምን ሁሉ ከዚያ የተገነቡ ናቸው እና ተባብረው እየኖሩ ነው እኔ ጋር። እኔን አይደሉም እኔ እየኖሩ ነው፣ ለእይታ ቀርበዋል። እና አሁን እነዚህ የሚያተባብራቸው ህግ አላቸው። መሰረት አድርገው የቆሙት ነፍስ ነው አላውቅም ብቻ ማለት ነው። ተባብረው እየኖሩ ነው እና የሆነ ቀን አካል ራሱን መሪው ልብ ያቆማል ስራ እና የዛን ጊዜ እንትን ይሆናል። አሁን ተባብረው እየኖሩ የነበሩት እያንዳንዱ ህይወት የራሱ አለ ይበታተናል። አለ እረኛው ሲመታ እንደሚበተነው ሁሉ መንጋው እንደሚበተነው ሁሉ ይበታተናሉ። ራሳቸውን ቅርጻቸውን ይዘው መቀጠል የሚችሉት ራሳቸው ቅርጻቸውን ይዘው ይቀጥላሉ። ሁኔታቸውን መቀየር የሚያስፈልጋቸውን ይቀየራሉ። እንደዚህ አንተ ከመረኩ እንደዚህ ነው ማየት ፈልገው እና ማለት ነው። የዛን ጊዜ ሁሉ የራሱን እንትን ሃይድሮክሎሪክ አሲድ የሚባለው በደም ውስጥ አለ። እንትን ብረት ያቀልጣል ተብሎ የሚታሰቡ ምግብ የሚፈጨው ማለት ነው። አሁን እሱን ምን ያደርጋል? የኔ ልብ ስራ ሲያቆም አሁን ኖርማል ነው፣ ስራ እየሰራ ነው። እኔ ጋር ጥቃት ማድረስ አይችልም፣ ምክንያቱም በንጉስ ተከልክሏል። የተከለከለውን ራሱ በዚያው በስጋ ነው፣ ስጋም በስጋ ነው ከልክሎት እኔን እንዳይበለኝ ማለት ነው። አካል እንዳይበለው ራሱ ታግዷል። አሁን የኔ ልብ ስራ ሲያቆም ግን እያንዳንዱ መልዕክት ደርሳቸዋል። ህይወት እንደተቋረጠች ማለት ትብብራቸው ሽርካቸውን እንደፈረሰ ይደርሳቸው የነበረ ምግብ እንደማይደርሳቸው እና ከዛሬ ጀምረው ራሳቸውን በራሳቸው እንዲያስጠብቁ መልዕክት ለሁሉም ይደርሳቸዋል እና አንዳንዱ ውስጡን ይቀይራል። እነዚህ አሁን ለምሳሌ የኔ ምግብ እንትን የሚያብላለው አሲድ ማለት ነው። እንትኑን ይሄ ምንድነው የሚጠብቀው አለ ሌላ ጉዳት እንዳያደርስ እሱን መጀመሪያ ይበለዋል። ከዚያ ሌላውን ይበለዋል። ይጅብላ ከዚያ ሌላው ደግሞ ባክቴሪያው ደግሞ ይሰራጫል። እንትን ይላል ወደ ራሱ ወደ ምድር ይገባል። አቶ ህይወት ይኖራል። እኔን ስጋት ግን ይህን ታምንበታለህ ማለት አሁን ተረድተን ቃላት መምጣት ነው። አሁን እኔ የአካል እግዚአብሔር ድንቅ ፈጠራ መተባበር የማይችሉትን አተባበራቸው፣ መቆም የማይችሉትን አቆማቸው እና እስከዚያን ጊዜ ድረስ እንደዚህ ይኖራሉ።
ያድጋሉ፣ ይታደሳሉ እና ያ ውላቸው እስከሚፈርስ ድረስ እንደዚሁ ይኖራሉ ማለት ነው። እና ግን እሷን ነው ማየት የምፈልግ። ወንድ ሴት የላትም አሉ። አይኗ እንደዚህ ሁለት አይደለም አሉ። 360 ዲግሪ ካለ በእሷ 360 ዲግሪ ያለች መሬት አይስባት። አረ መሬት ስበት መሬት ስበት እሽቱን ነው መናገር ይፈልጋሉ። መምህር ሙሉነህ ማስተማር ይፈልጋሉ። መናገር ይፈልጋሉ። ብከለክሎት እሺ፣ በደንብ ታወራለህ። እሺ አውራ። እንትን መሬት ማለት ነው ክብነቷን ወደዚህ አውራ። አንተ ወደዚህ አውራ፣ ወደዚህ አውራ። ኢትዮጵያ ይመርልሽ ሰብሎ ቁጥራ ከፍሬሙ እንዳትወጣ። አሁን እስኪ አውራ። ምድር ክብ ነች ሲባል ገብቶኛል ብዬ አልፈው ነበር እና መሸምደድም ስለነበረብኝ ጥፍጠፈነት አይደለችም ክብ ናት ነበር። አሁን ግን ማለት ነው ዘግይቶ የገባኝ ነገር አለ። እንደዚህ ነው እግዚአብሔር አንድ አስማት ፈጠረ፣ ማግኔት ይባላል። ከዚያ ያን ማግኔት ክብ ምድር መሀል ውስጥ ላይ እምብርቷ ላይ ያስቀመጣት። የአምፖል ምሳሌ ለማሳየት ይጠቅመኛል። ወይ መምህር የታየ ነው። ይሄ ምንድን ነው? በውስጥ አዋቂነት በቃ ክብ ነው። እንደዚህ ማለት ነው። አሁን እግዚአብሔር የእቺ ማጂክ እንትሯን ማግኔቷን እዚህ ጋር ረገጥ። ማግኔት ማለት የምድር ስበት ይባላል። የመሬት ስበት ይባላል። እዚህ ጋር ነው የተቀምጣ መሀል ላይ ናት። ትብላላለች፣ ይብላላል እና ንዝረቱ እንደዚህ ነው። ንዝር እንደዚህ ይበተናል። ምድርን አልፎ እንደዚህ ይበተናል እስከ ሰማይ ድረስ እና ምድር እንደዚህ ናት። ክብ ነች። አሁን እኔ እዚህ ጋርም ልሆን እችላለሁ፣ ወይም ደግሞ እዚህ ጋርም ልሆን እችላለሁ፣ ወይም ደግሞ እዚህ ጋርም ልሆን እችላለሁ። ይሄ ክብ ነው። ተረድታችሁኛል ተማሪዎች? ይሄ ክብ ነው። እኔ እዚህ ጋር ነኝ ያለሁኝ፣ ወይ እዚህ ጋር ልሆን እችላለሁ፣ ወይ እዚህ ጋር ልሆን እችላለሁ። አሁን የእኔ ጭንቄ እንደዚህ ያስብ ነበረ። እዚህ ጋር ያለው ሰውዬ እንደዚህ ወድቅ አይደል እንዴ ይላሉ። እና በስተዚህ በኩል ያለው ሰውዬስ እዚህ ጋር ያለው ሰውዬ በቃ ለአንድ ሰከንድ ራሱ በቃ እዚህ ጋር እንደተቀመጠ ይወድቃል ነበር ሀሳቤ። አሁን ምን አድርጓል እግዚአብሔር? እዚህ ጋር ያለው የምድር ስበት አለ፣ እሱ ሁሉንም ወደ ራሱ ይሰበስባል። ንዝረቱ እስከ ከላይ እስካለው እንትን ነው። ምድር ስበት እስከሚያቆምበት ከላይ ምድር ስበት እስከሚያቆምበት
ከላይ ድረስ ይነዝራል። ከዚህ አንስቶ እስከዚህ ይነዝራል። አሁን እኔ እዚህ ጋር ነኝ። በዚህም በህድ የሚስበኝ ይሄኛው መሀለኛው የሚስበኝ መሀለኛው እና ሁሌም አልዘቀዘቅም ደግሞ እንትን በእኔ የዚህ አንቴና ነው ጆሮ ውስጥ ያለው የእንትን ምንድን ነበረ ሚዛን የሚጠብቀው ፈሳሽ የውሃ ልኩ እሱም መሬት ወዴት እንዳለች ያውቃል በአቅጣጫ እና እሱን ይከተላል እና አሁን እኔ እንደዚህ ቆሜያለሁ። አሁን እኔ እዚህ ጋር እንደዚህ አሁን ምድር እንደዚህ ናት፣ እንደዚህ ክብ ናት። እዚህ ጋርም ራሱ ሊሆን ይችላሉ፣ ግን የተቀመጡትኝ ልክ እንደዚህ ነው። ምክንያቱም መሬት ስበት አለ። አንተ ስተስረዳግ እንደደምነ እንደዚህ ምን ተስረዳ ገብቶሃል? እና በቃ እንደዚህ ምን ተስረዳ ደደብ እና ይሄ ምንድን ነበር? መምህር ስለሰጡን መግለጫ አልስተዋል እና ስለሰጡን መግለጫ በጣም ነው ምስጋና። ጥያቄ ግን አለን። እንግዲህ ለምንድን ነው እንደዚህ ጠፍጣፋ ሆና ምንድን የምትታይ ነው? ሰፊናታ ሰፊናት አሁን ቆይ ይህ አካል ከብዙ ነገሮች ተሰርቶ እንዲሁም ደግሞ በዓለም ራሱ የሚኖር ከሆነ ምድር ላይ ያኔ ህብረቱ ሲጠፋ የሚኖር ከሆነ እንግዲህ እኔ ምን ያንተ ማለት ታሳቢ ሆነ አይገባኝም። አንተ ማለት ሁሉ ሲሆን የምታየው ነው። ህመምን የምታዳምጠው ነው። አሁን የሆነ ሰውዬ ቁጭ ብሎ ይታያል። ይሄ አንተ ነህ። የምር ግን ለምንድን ነው የማትረዳው? ባጭሩ ቆይ ጭንቄው አሁን ነፍስ ምንም አትማርም፣ ምንም አያስፈልጋትም፣ ምንም ደንተዋ አይደለም። ታውቃለች እሷ በቃ ሁሉ አላት ሙሉ ልጅ። አሁን ጭንቄው ሆኖ በቃ ያስቸገረ ያለው በመጀመሪያ ይሄ አንተ አይደለህ ተመልከት፣ ይሄ የሽጉጥ ነው። አሁን ይሄን ቅድድ ባደረገው ደም ይወጣል። ምን ማለት ነው? ይኸውልህ አንተን እግዚአብሔር መጀመሪያ ከደምና ከስጋና ከደም ፈጠረህ ማለት ይሄን አካል ፈጠረው። ከዚያ ይህንን ልብስ አለበሰው። አሁን ማየት ያለብህ ይሄ ሙሉ ህይወት ነው። አንተ አይደለም፣ ሌሎች ናቸው እየኖሩ ያሉት። አንተ በላው ትላለህ እንጂ እየተብላላ ነው። ህይወት እየተብላላ ነው። እየተብላላ ነው ይኖር እና አንተ እዚህ አካል ላይ ስልጣን አለ። በከፊል ስልጣን አለ። አትርሳ። ልብስህ ውስጥ ያለው አካል አንተ አይደለም፣ ህይወት ነው። ህይወት እየኖረ ነው። የምድር ስበት ቁስ አካባቢ ምድር የሆኑትን ነገሮች ሁሉ ቁስ ነገሮች ሁሉ ወደ ራሱ ይስባል። አሁን እግዚአብሔር ምንድን ነው ያደረገ? የኔን ነፍስ ከዚህ ምድር ላይ ለመኖር እንዲመቸው ብሎ ስጋ ፈጠረላት። ካለበለዚያ እኮ ብንትል ነበር ሊጠፉ ይችሉ ነበር። ወይም ደግሞ ነፍሶች እየበሩ እግዚአብሔር ለጥበቃ አፋጣኝ ያደርጉት ነበር። ምን አደረገ? አንደኛ ማሰሪያ የምድር እንትን አደረገ እና ሁሉም በምድር ታስሯል፣ በምድር ስበት ታስሯል።
ምድር ላይ ይኖራል፣ ምድር ላይ ይተኛል። ሁሉም ያች ትንሽ ኢንች እርቀት ምን ታደርጋለች? አልጋ ወይም ጂፕላስ ምናምን ፎቅ ይህ ሁሉም ምድር ላይ ይተኛል። እና አንድ ክብን አንድ ልክ እንደዚህ አንድ ኳስ አለች። ሁሌው በዚያች ኳስ ዙሪያ ተኝቷል። ቀን ይነሳል፣ ይዞርባታል ብያለን ይመስሉ ሰዎች ሰማታ ይተኛል። ማታ አንተ ለኮኩል አይደለም በቃ ይተኛል። አሁን እግዚአብሔር ነፍስን ከአካል ጋር አረጋት። አካል በመሬት ይሳባል፣ የትም መሄድ አይችልም። መንኮራኩር ተወሱንና እዚህ መሬት ላይ እየኖረ ነው። ይኸው መሬት ይስበዋል። ትንሽ ቆርቆሮ ላይ ከወጣ ራሱ ያወርደዋል። መብረር አይችልም። ዛፍ ላይ ሲወጣ ይፈራል። አድልጦ የተወደኩኝ መሬት በጣም አይቀጡ ቅጣት ትቀጠኛለች ብሎ ስለሚፈራ እና መሬት ይስባል። መሬቱ ግን ቢከፈትስ? እንዳለ ሙሉ ቢከፈት ዋይ ወይ ደግሞ የምድር ስበት ኃይሉ በጣም ቢጨምርስ? ይህንን ነው ለይሳበብ ነው። እንደዚህ ነው እንዴ ማለት ነው። ይሄ በቃ እየሳበኝ ይሄ ወንበሩ ይሰምጣል። ወንበሩ ይሰምጣል። ላለመስመጥ ምን ነው የምናደርገው? መሬት ላይ የሆነ ነገር አንተክል፣ ሰማዩ ላይ የሆነ ነገር አናያይዝም። ምንድን ነው የምናደርገው? በቃ ያሰምጣል ነበር። ብቻ አሁን የመሬት ስበቱ ከዚህ ጋር ትንሽ የሆነ 5% እንኳን ቢጨምር በጣም ከባድ ነበር። ግን ሊቁ መጠኑን ያውቃል። መሬት የዋጠቸው ሰዎች ግን የት ነው የሚሄዱ? በቅዱሳን መጽሐፍ መሬት ተከፍታ ዋጠቻቸው። ገሃነም ግን መሬት ውስጥ ነው ያለው ይመስለኛል። አበባው የሆነ ነገር አወራች። አበባው አላወራም። ለምን? ሮፍ ስም ማን ነው? ስም ማን ነው? የኔ ስም ነው ብለህ ታስባለህ? አዎ የኔ ስም ነው። ምን መሆን ነው የምትፈልገው?
ምንም መሆን አልፈልግም፣ ግን ምንም በሆን ደንታ የለኝም። ግን ያ የመሆነው ነገር በጣም ትኩረት ሳቢ መሆን አለበት። በጣም ትኩረት ሳቢ ድንቅ መሆን አለበት። ሰዎች በጣም እንደዚህ በቀላሉ ማይገኝ ነገር መሆን እፈልጋለሁ። ለምን ታላቅ መሆን እፈልጋለሁ። እኔ ተራ ሰው አይደለሁም። የሆነ ነገር ግን እየተሾፉ ነው ማለት። ቆይ እስኪ አሁን ብዙ ጊዜ የኔ ጭንቄ እንደዚህ ያስመስላል። ኧረ ተው ችግር የለውም ተው ተው። ኧረ ደግሞ ለእኔ ችግር የለውም። ኧረ የእኔን ነገር ተው አይነት ነገር ማለት ትሁት ዝቅተኛ አስተሳሰብ ምናምን ግን የሽውዴ ነው። ትዕቢተኛ ነው የምር። ቆይ ትዕቢተኛ ነገር ሳይኖረው አይቀርም። ለምሳሌ ልጠይቅህ፣ የምር አይታለኝ ትልቅሰውናል። ኧረ በለው ቆይ እንደዚህ እናተሽ ቆይ እንትን ትዕቢት ሰሜን አማራ ወንድ የባለፈው ተቀበል ተቀበል። ቆይ ስለ ትዕቢተኛ እናወራለን። ስለ ትዕቢተኛ እና ደግሞ ልስታወራ ነበር የነበረው። ምን መሆን ትፈልጋለህ? እስቲ ቆይ ስለ ትዕቢተኛ እናወራ። የማን እመ መልስ ምንም ተስፋ